ካልሆነ ይወጣልሻል። ቆይ ጥያቄ አለኝ። ያንቺን ጥያቄ የሚመልስ ግዴታ ደግሞ የለብኝም። አውቃለሁ፣ ግን ለአንቺን ይጠቅምሻል። ምንድን ነው? ምን ሊያደርግልሽ ነው የወሰድሽው? እኔ የማንም ንብረት። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ ሸጋ ነው፣ እግዚአብሔር ይመስገን። እኔ እንግዲህ በጣም ደህና ነኝ፣ ፈጣሪ ይመስገን። ዛሬም አዲስ ቪዲዮ እየላችሁ መጥቻለሁ። ይሄንን ቻናል ሰብ ላይክ እያረጋችሁ ወደዚህ ቻናል እንድትቀላቀሉ ሁሌ እንግዲህ ለእናንተ ጥሬን አቀርባለሁ። ስለዚህ ዛሬም እንግዲህ እየላችሁ የመጣሁት የነ እድልና የነ ቢኒያም ነገር ሁሌም እየተረዛዘመና ሁሌም በጣም እየከበደ እየሄደ ነው። ነገሮቹ ሁሉ ለነሱ እየከበዱባቸው ወይዘሮ ሮማንና ወይዘሮ ቢልማነችም ሜላት እንግዲህ አሁንም እድል እንደዚህ አድርጋ ይሄን የማይዋሽና የማይደረግ ነገር በግልጽ አማርኛ ይሄንን እንደዚህ እያረገች እንዴት ነው ትምህርት ቤት ከኔ ጋራ የምትማረው? እሷ እንደው ዛሬ ትምህርት ቤት እሷ ከኔ ጋራ ከገባች እኔ እሷን ማዋረድ ነው የምፈልገው። ከኔ ጋራ እንዳትሄድና ትምህርት ቤቴን እኔ የምቆምበት ትምህርት ቤት እሷ እንድትቆም እኔ በፍጹም አልፈልግም። ስለዚህ ነገሮቹን ሁሉ በጣም ሜላት በአሁኑ ሰዓት እያካበደች ነው። ሴትይቷም እንግዲህ ወይዘሮ ገነትም ለምንድን ነው ትምህርት ቤት የማትሄደው? ትምህርት ቤት እኔ ቃል ስለገባው ትምህርቷን ደግሞ መጨረስ አለባት፣ መግባት አለባት፣ መማር እንዳለባት በደንብ አስጠንቅቄ ነው የምናገረው። አሁንም እኔ እንደዚህ አይነት ልጅ አልመሰለችኝም። ጥፋት ደግሞ የሚያጠፋ ሰው ከምንም በላይ ውሸታምና ዝም ብሎ የሚዋሽና ወሬኛ ሰው በጣም እንደማልወድ ልጄ ብትዋሸኝም እውነተኛ ቦታ ገብታለች። ዛሬ እናንተ ዋሽታችሁኝ፣ ስለዚህ አሁን ደግሞ አስቀድሜ ለሷ ቃል የገባሁትን ነገር ቃሉን ደግሞ እኔ አላፈርሰውም። እሷ ከፈለገች መማር ካልፈለገች ቃሉን ማፍረስ ትችላለች እንጂ እኔ የእሷን ቃል በፍጹም ማፍረስ እንደማልችል ነው። ለኔ ይሄ ቃል ማፍረስ ማለት ለኔ በጣም ትልቅ ነውር ነው። እሷ ግን ካልመሰላት እንደ መሰላት ማረግ ትችላለች። በዚህ እኔ ፊት ማንም ሰው ሊቆምም እንዲቆምብኝም አልፈልግም። ማንም ሰው እዚህ ድርጊት ውስጥ እንዲገባብኝ አልፈልግም። ታዲያሳ አሁንስ ምንድን ነው የምትዩ? ምን አርጊ ነው የምትዩ? ምን አርጊ የምትዩ ነገር እስቲ እኔም እንዲገባኝ በግልጽ አማርኛ ለኔ መንገድ ትችያለሽ ብላ ማሚን ስትጠይቃት ነበረ። ማነች ሜላት እኔ ደጋግመሽ የምትጠይቂ ነገር አንዲትም ነገር እንደሌለ ነው የምነግርሽ። የኔ ቃል ትምህርት ነው። እዚህ ቤት ስትመጣ ትምህርቷን እንድትማር በደንብ ስለምፈልግ አንዴ ከአንድ በቴ ስለወጣ የእሷን ትምህርት እንድታቋርጥ በፍጹም እኔ አሁንም ነገም ዛሬም ይሄን ድርጊት አደረገች ብዬ የእሷን ትምህርት የማቋርጥበት አንዲትም ነገር ስለሌለ፣ ነገር ግን ማካበድና ነገሮችን በበጎ ማየት ነው እንጂ ነገሮችን በመጥፎ ነገር ማየት በፍጹም በኔጌቲቭ ነው ማየት የምፈልገው እንጂ በፍጹም እኔ እናንተ በኔጌቲቭ ብታዩ እኔ ደግሞ በጥሩ ሁኔታ ነው የማየውና በፍጹም እኔ እንደዚህ ማድረግ አልችልም። ስለዚህ ሌላው እንዳለ ይቀራል እንጂ አሁን አንቺ ታዲያ እኔ ደግሞ ትምህርት ቤት እሷ ስትሄድ ሌባ ነች፣ ከራሳችሁን ከሷ ጠብቁ እያልኩ ማውራት እፈልጋለሁ።
አንቺ ታዲያ አሁን ስለ ቃል ምንድን ነው የምታወሪው ማሚ ስትላት ነበረ። እኮ ቃል ማለት ከባድ ነው። እሷ ልጅነት ቢኖራትም ከልጄ በላይም አብልጬ ባልወዳትም ልጄ ግን ዛሬ እውነተኛ ቦታ ነው ያለችው። እሷ ግን ይሄን አደረገች ብዬ ቃሌን አንዲት ነገር የማፈርሰውና አንዲት ነገር የማደርገው ነገር እስከሌለ ድረስ ማለት ነገሮቹን በቀላል አንቺ አይተሽ መተው እንደምትችይ ነው የማስረዳሽ። እዚህ ነገር ውስጥ ከዚህ ከኔና ከሷ ነገር ውስጥ አንቺ ብትወጪ እኔ በጣም ደስ ይለኛል። የሚመለከትሽ ነገር ተመልከቺ፣ የማይመለከትሽን ነገር እንዳትመለከቺ ብዬሻለሁ። ሁሉም ነገር ለበጎ ነው። ሁሉም ነገር በሰላም ይፈታል ብዬ አስባለሁ። እሺ በቃ አንቺ እንግዲህ ገረዷ እንደዚህ እያደረገችሽ በገረዷ ሰበብ ብዙ ነገር እያሰብሽና ብዙ ነገር እያደረግሽ፣ ስለዚህ በነገርሽ ላይ እንደዚህ የምታረጊ ከሆነ እኔ እንግዲህ ስለ አንቺ በፍጹም ኃላፊነትንሽን መቀበል እንደማልችል እና ምንም አንቺን መርዳት እንደማልችል ነው አስጠንቅቄ የምነግርሽ ማሚዬ ስትላት ነበረ። እሺ አሁን ተነስተሽ ወደ ትምህርት ቤትሽ ሂጂ፣ ተነስተሽ ወደ ትምህርት ቤትሽ እንድትሄጂ ነው የምፈልገው ስትላት ነበረ። እንዴ ምግብ ማን ነው እንደሚያቀርብልን አንቺ ትፈልጊያለሽ? ለምንድን ነው ማሚዬ ተነስተሽ ወደ ስራ ሂጂ ነው ምትያት እንጂ እንደዚሁ ከመሬት ተነስተሽ ወደ ትምህርት ቤትሽ ሂጂ ማለትሽ ምን ማለት ነው ብላ ስትጠይቃት ነበረ። እኮ የተሰራውን ነገር እናንተ ወስዳችሁ እንድትበሉ ነው የምፈልገው። ስለዚህ ሰርታለች፣ ወስዳችሁ መብላት ትችላላችሁ። እሷ ደግሞ ወደ ትምህርት ቤቷ እንድትሄድ ብላ ማለት እንግዲህ ስታነጋግራት ነበረ። ከዛ በኋላ አይ እንደዛ አይደለም ማሚ፣ እናንተ እሷ የሰራችውን ወስዳችሁ መብላት እንዳለባችሁ ነው የምነግራችሁ። እሷ ወደ ትምህርት ቤቷ መሄድ እንዳለባት ነው የምነግራችሁ ስትል ከዛ እሷ እኮ ትምህርት ቤት እንዳትሄድ እያልኩሽ ነው ማሚ። ለምንድን ነው እኔ የኔ ድምፅ የማይሰማው ማሚ ስትላት ነበረ። ምንም አንቺ የምታወሪው ነገር የማይረባ ነገር እስከሆነ ድረስ ልጅቷ ትምህርቷን ስለጀመረች ወደ ትምህርት ቤቷ እንድትሄድና ትምህርት ቤቷን የጀመረችውን እንድትጨርስ ነው የምፈልገው ብላ ስታስረዳት ነበረ። አሁን ሜላት እንግዲህ አንቺ ካልሽ እኔ ምንም ችግር የለብኝም ትሄድልሽ ስትላት ነበረ። ከዛ ማለት ተነስታ እድላይ ወደ ትምህርት ቤት ስትሄድ የትምህርት ቤትን ጓደኛዋ ጋራ ተገናኙ። ከትምህርት ቤት ጓደኛዋ ጋራ ከተገናኙ በኋላ ያቺ የሷ ጓደኛ ደግሞ እንዲህ ነው ያለቻት። እኔ ቤት ውስጥ በጣም ብዙ ነገሮች እያጋጠመኝ ነውና ምን ማድረግ እንዳለብኝ አላውቅም ብላ ለጓደኛዋ ስትነግራት ነበረ። ያቺ ጓደኛዋ ትምህርትሽን በምንም ስቃይ ውስጥ ብትኖሪ እችን ትምህርትሽን ማጠናቀቅ እንደምትችይ ነው የምነግርሽ። ትምህርት ቤትሽን ካላጠናቀቅሽ በፍጹም ጥቅም እንደሌለሽ ነው የምነግርሽ። እኔ እንኳን አንቺ እኔ እናትና አባቴ ጋር እያለው ሰዓት እየሰጡኝ ነው እየተሰማረውት ያለውት። አንቺ ደግሞ ከእናትና ከአባትሽ በጣም እነሱ ነው የሚያስተዳድሩሽ። ስለዚህ ለጊዜው ነው እንጂ ዘለቄታ አይደለም። እችን 8 ወርሽን ትምህርት ቤትሽን እንድትጨርሽና ሌላ ነገር ውስጥ ሌላ ህይወት ውስጥ ሳትገቢ ቀስ ብለሽ ወደ ትምህርት ቤትሽን
ጨርሰሽ እችን 8 ወር መጨረስ አለብሽ ብለ ጓደኛዋም ስትነግራት ነበረ። ሌሎቹ ቪዲዮ ደግሞ ሜላትና ሮማን መንገድ ለመንገድ እየሄዱ አሁንስ የእሷ ነገር በጣም ሰለቸን፣ በእሷ ሰበብ እኛ እራሱ እየተጨቀጨቅን በጣም ብዙ ህይወት ውስጥ እየገባን ነው። አሁንስ ለህይወታችን እጅግ በጣም እየፈራን ስለሆነ ነገሮቹ ሁሉም ለኛ ከባድ እስከሆኑ ድረስ ምንም ማድረግ ስለማንችል፣ ስለዚህ እንግዲህ እች ልጅ አይተናት ፈልገናት ቢንያምም ለሷ ብሎ ይሄን ነገር ካደረገ እሷ ክፍል ውስጥ ነው የልጅቷን መስቀል ያየሁት ብለሽ አንቺ ሜላት የምትናገሪ ከሆነ የቢንያም ክፍል ውስጥ ነው ያልሽኝ ወይስ የእድላይት ክፍል ውስጥ? ልጁ ምን እንደነካው እኛ ስለማናቅ ሄደን ቢንያምን አፈላልጌ ልጄን አግኝቼ ለልጅቷ ብሎ ምን እንደነካት ማወቅ እፈልጋለሁ ብላ ቀጥ ብላ ነው የሄደችው። ስለዚህ ቢንያም ጋር ስትሄድ ቢንያም አንቺ ራስሽ ምን ፈልገሽ ነው እዚህ የመጣሽው ብሎ ሲያነጋግራት ነበረ። እኔ ምንም ፈልጌ አይደለም የመጣሁት፣ ችግር በችግር ላይ እየደራረብክ ነው አንተ። ከዚች ልጅ ላይ ከእድላይት ላይ ብታድብህ ምን ችግር አለብህ? ያንተን ችግር ሁሌ ማውራት የእናንተን ችግር ሁሌ ማውራት ስለሰለቸኝ ምን ፈልገህ ነው እንደዚህ የሆንከው ብዬ ጥየቃ መጥቻለሁ። እልቅ እኔን ምን ሆንክ ብለክ ከማውራትህ በፊት ለራስህ ምን እንደሆንክ አታውቅም ወይ ነው? እኔማ እናንተ ናችሁ ዝም ብላችሁ እያሸበሸባችሁ ያላችሁት እንጂ እኔ አንዲት ነገር የሆንኩት ነገር የለም ብሎ ቢንያም እየተናገራት ነበረ አክስቱን። በስተ መጨረሻ ላይም እኔ ካሸበሸብኩ እስቲ እንግዲያውስ እኔ በደንብ አያለው በሚባለው ሁኔታ ሲነጋገሩና አንዳንድ ነገር ስለሚሉ ተለያዩ። አሁንም ደግሞ ቢንያምና እድላይት ተገናኙ። ቢንያምና እድላይት ሲገናኙ እንግዲህ እድላይት አሁንስ በጣም ነው እየደበርከኝ፣ አሁንስ በጣም ነው እየሰለቸኝ፣ ከኔ ፊት ዙር እንድትልና ከኔ ፊት እንድትሄድ ነው የምፈልገው። ከእንግዲህ በኋላ እንድች ብለክ እኔ የቆምኩበት እኔ ቁጭ ያልኩበት እንድትደርስብኝም በፍጹም አልፈልግም። ያንተ ችግር ምንድነው ብላ እንግዲህ እድላይት ስትመልስለት ነበረ። እንደዛ ከሆነ ከእንግዲህ በኋላ ወደ አንቺ ድርሽን አልላትም፣ ወደዚህ ወደ አንቺ እንደማልመጣብሽና አንቺ ጋር እንዳልደርስ ነው የምነግርህ። ስለዚህ እኔ ምንም ማድረግ አልችልም። ካንተ ጋራም ጭቅጭቅ በጣም ደብሮኛል። በአንተ ሰበብም ብዙ ነገር ተብያለው። ሂድልኝ ስትለውና ስታባራው ነበረ። ቢንያም እንግዲህ በዚህ ሰዓት ነው ብቻውን እየቆመና አንዳንድ ነገሮችን ብቻውን እያሰበ ያለው በዚህ ሰበብ ነበረ። ሁሉም ነገር ለበጎ ነው ብለው ቢያሳልፉም፣ ሁሉም ነገር ለመልካም ነው ብለው ቢያሳልፉም፣ አንዲትም ነገር ለጥሩ አንዲትም ነገር ለበጎ
የሚሆን ነገር አላየውም። እኔ ለትምህርቴ ብዬ እዚህ የምቀጣበት ምክንያት አንዲት ነገር የለም። አሁን አንቺ ደግሞ ኩሽናም እየሰራው መተሽ እየረበሽኝ እስካሁንሽ ውጭልኝ። ላይክ አድርጉ ጋይስ። አክስቴ አክስቴ ጠብቂኝ፣ ጉድ አደረጉኝ። ወይኔ ውሻ፣ ቆይ እኔ እሰራላታለሁ። ኧረ አክስቴ